ወደ እውነት ሁሉ ይመራል ማለት ወደ እግዚአብሔር ሐሳብ ይመራል ማለት ነው። አሜን እንጂ ብዙ ሰዎች የደገፉት ሐሳብ ውስጥ ይመራቸዋል ማለት አይደል። ያስከው የብዙ ሰዎችን ድጋፍ ነው እንግዲህ ውስጥ ተከስራል። ምክንያቱም የብዙ ሰዎች የተከተሉት ነገር የእግዚአብሔር አስተሳሰብ ማለት አይደለም። ምክንያቱም እግዚአብሔር ድገሙ እግዚአብሔር እውቀት አይጠላም በሉ። ያንተን እውቀት አይጠላም፣ ያንተን ኢንጂነሪንግ አይጠላም፣ ያንተን ምናምን አይጠላም። እግዚአብሔር ግን እንድታውቁት እንፈልገው ከኛ እውቀት ውጪ የሆነ ሐሳብ አለው። እደግመዋለሁ ያዙት። እግዚአብሔር እውቀታችሁን አይጠላም። ኢኮኖሚክስ እውቀታችሁን አይጠላም። የቁጠባ እውቀታችሁን አይጠላም። እግዚአብሔር አንተ ግን ባርከኝ ብለህ ስትጸልየው ሊባርክህ ሲመጣ ካንተ ኢኮኖሚክስ እውቀት ውጪ የሆነ ሐሳብ አለው። መመራት ማለት እሱ ጸልያለሁ፣ ጾም ጸሎት ገብቻለሁ፣ ሁሉንም አድርጌያለሁ፣ ግን ህይወቴ ውስጥ የተለወጠ ነገር የለም። ይሄኛው ልማድ ያልተለወጠም፣ ይሄ ህይወቴ ያልተለወጠም። ስለዚህ ጉዳይ ፋስቲንግ ገብቻለሁ። በጣም ብዙ ጊዜ ነው የጸለይኩት። ኦኬ አሁን እኔ ለእናንተ አንድ ምክር አለኝ። ጌታ ይመከረኝ። ኢየሱስ ጌታ። ምክሬ ምንድነው ካላችሁ ሃይማኖታዊ ስርዓት እያደረጋችሁ ነበር፣ ግን በመንፈስ ቅዱስ መመራት አልጀመራችሁ። ምክንያቱም ህይወት የሚለውጥ ምክር ያለው እሱ ብቻ ነው። መንፈስ ቅዱስ ነው ልብን የሚቀይረው፣ ልማድ አይቀይርም። ወይም በሌላ አማርኛ የብዙ ሰው ህይወት ሲመሰክሩ ሰምታችሁ እነሱ ያደረጉትን ለማድረግ ሞክራችኋል። ደውላችሁም እንዴት ሰራል ብላችሁ ጠይቃችኋል። አንድ ያላወቃችሁት ነገር ለሱ የሰራለት ነገር ላይሰራ ይችላል። ለምን? እግዚአብሔር ሲመራ እንጂ የምትቀየረው መንፈስ ቅዱስ አድርግ ያለህን ስታደርግ እንጂ የሆነ ሰው ሲያደርግ ያየኸው ነገር ሁሉ ያንተን ህይወት አይነካው። ምክንያቱም እግዚአብሔር ለእያንዳንዱ ህይወት ቋንቋ አለው። የሱን ላይፍ ለመንካት የተጠቀመበት ቋንቋ አለው። ያንተን ላይፍ ለመንካት የሚጠቀምበት ቋንቋ አለው። የሁላችንም ጥያቄ አንድ አይነትም አይደለም። ለእያንዳንዱ ይኸውላችሁ እሱን የሚያስለቅሰውና የነካው ነገር እሱን አያስለቅሰው። ስለዚህ እግዚአብሔር ለእያንዳንዱ የራሱ ቋንቋ አለው። የሆሊ ስፒሪት አመራር ልማድ አይደለም። ልማዶቻችሁ የእናንተን ታሪክ አይቀይሩ። መንፈስ ቅዱስ መመራት ጀምሩ፣ ታሪካችሁ መቀየር ይጀምራል። በጣም ብዙ ክርስቲያኖች መንፈስ ቅዱስ ሊድ ሊያደርግ በቤተክርስቲያን አሁን ዝም ብለህ ማለት ነው ወርሺፕ እንኳን እያደረግ መንፈስ እየነዳ ጉባኤውን እየመራው ከሄደ ማለት ነው ጉባኤ ውስጥ ቁጭ ብሎ ምንድነው እዚህ መዘመር ብቻ ነው ይላል። ራሱ በቤቱም እኮ ነው። አንዳንድ ጊዜ ብሶቱን ለመጸለይ ፈልጎ ርዕስ ጽፎ ሲሄድ እግዚአብሔር ርዕሱን ሲያስቀይረው አይቀየርም እና አጀንዳውን ርዕሱን ይዞ ያነበዋል። ጌታ ሆይ እንደምታውቀው ምናምን ይኸውልህ እንደምታውቀው የሚለው ጸሎት አይቀይረውም ጉዳይ። መጽሐፍ ቅዱስ እንዴት እንደምትጸልዩ አታውቁም ነው የሚለው። ጸሎት ቀመር አይደለም። ጸሎት ማውጣት ማውረድ ስሌት አይደለም። ጸሎት የመንፈስ ቅዱስ ምሪት ነው። በመንፈስ ቅዱስ መመራት የሚል ኢየሱስ ጌታ። አሜን። ክብር ለኢየሱስ ይሁን። እስቲ በመንፈስ ቅዱስ መመራት ብለው። በጣም ብዙ ሰዎች በህይወታቸው ሃይማኖታዊ ስርዓት ኮንቲኒየስሊ እያደረጉ እኔ ህይወት ላይ ግን ምንም የተለወጠ ነገር የለም የሚሉት በነገራችን ላይ በመንፈስ ቅዱስ መመራት ስለጀመሩ። በመንፈስ ቅዱስ መመራት እስክትጀምሩ ድረስ የትኛውም የምታደርጉት መንፈሳዊ ስርዓት ህይወታችሁን አይለውጠው። እና አንድ ሰው እየጸለየ ነው የሚባለው በ10 ነጥብ ሲጸልይ አይደል። ይኸውላችሁ ሆሊ ስፒሪት መሪያችን እንጂ ታዛቢያችን አይደል። መንፈስ ቅዱስ ወደ አማኞች ህይወት የመጣው ለመታዘብ አይደለም፣ ሊመራን ወደ እውነት ሁሉ፣ ወደ ትሩዝ ሁሉ፣ ወደ ሚዳንበት ሁሉ፣ ህይወት ወዳለበት ሁሉ፣ ሰላም ወዳለበት ሁሉ፣ እረፍት ወዳለበት ሁሉ። እግዚአብሔር ይኸውላችሁ መንፈስ ቅዱስ ሲመራ ህይወትን ሊረበሽ አይችልም። ወደ ምትናወጥ አትሞስፌር ውስጥ እግዚአብሔር አይመራህም። ሶ ሆሊ ስፒሪት መሪ ነው። እስቲ መንፈስ ቅዱስ በሉ መሪ ነው። እስቲ ጋይድ ያደርጋል። ዮሐንስ ወንጌል ምዕራፍ 10 ቁጥር 12 ጀምሮ ያለውን እናንብበው። ሌባው ሊሰርቅ ሊገልና ሊያጠፋ ብቻ ይመጣል። ከማን ሌባው? ጮክ በሉ። ሊሰርቅ ሊያርድና ሊያጠፋ ብቻ ይመጣል። እዚህ ጋር ቆም በሉልኝ። ሌባው ሁልጊዜ
ቀንዳም ከመሰለ ተሳስተሃል። ሁሌ ይሄ አመት በዓል ላይ የተሰራው አይነት ድራማ ሰይጣን ከጠበቅ ተሳስተሃል። አመት በዓል ላይ የሆነ ጥቁር ቀንድ የሰራው እንዲህ እያለ የገባው ሰው የሆነ ፐርሰን አይነት ጭንቅላት ውስጥ በልጅነት የተቀረጸውን አይነት ከጠበቅ ተሳስተሃል። ሰይጣን ኢየሱስ ጋር ሲመጣ ቀንድ አውጥቶ አይደለም። ኢየሱስ ጋር ሲመጣ ጴጥሮስ በሚባል ሰው ድንቅ ምክር ይዞ ሌባው ማለት ይሄ ነው። ሌባው ግን ሲመጣ ሊያርድ ነው፣ ሊሰርቅ ነው፣ ሊያጠፋ ነው። መስረቅ ማለት ምን ማለት ነው? ህይወትህን ሊያጎላው ነው። ለምሳሌ የህይወት ኮንፊደንስህን ሊያሳጣ ነው። በእግዚአብሔር ላይ ያለን ትምክህትን ሊቀማ ነው። መቀነስ ኢየሱስ የነጻነት ዓለም እንጂ የስጋት ክልል አይደለም። አሁን ኢየሱስ ተሰብኮ የሆነ ወንጌል ከሰማ በኋላ ከተንቀው ተሸማቀ አንገት ደብተህ ከወጣ የተሰበከው ሌባው ነው። ሌባው ይቀንስሃል እንጂ አይጨምርልህም። ምን ማለት ነው ሌባው? እደግመዋለሁ። ሌባው አንተና ኢየሱስ መሃል ገብቶ ኢየሱስ ላንተ ያለውን አመለካከት በተቃራኒው ያለ መረዳት እንድትረዳ ያደርጋል። አንድ ትምህርት፣ አንድ ስብከት ከተሰበከ በኋላ ኢየሱስ ላንተ በመስቀል ላይ ከሰራው ስራ ተቃራኒ ከተረዳ እሱ የተሰበከው ትምህርት ሌባው ይባላል። ደግሞአል። ምክንያቱም አሁን በክርስቶስ ላለው ኩነኔ፣ አሁን ትምህርት ከኮነነ ትምህርት አይደለም። ኢን ክራይስት ላይፍን ኢየሱስ ውስጥ የማይከት የትኛውም ትምህርት አይደለም። እሱ ሌባ ነው። ከትምህርቱ በኋላ ትላንት ወደ ኢየሱስ የሚያቆርበው ኮንፊደንስ ጠፋ። ከትምህርት ስትወጣ ጌታዊ እኔ አሁን ምን ይዤ ልቅርብ ወደፊት ጌታዊ ደስ ላሰኝ ብሎ ራሱ ዘምረ አልቀሰ ከሄድክ ሌባው ነው። ምን ይዘ ልትቀርብ ፈለግ ከኢየሱስ ደም ውጪ? ይሁን በጠቦቶች ደም አይደለ ይላል። በከብቶች፣ በጠቦቶች፣ በፍየሎች፣ በዋኖሶች ደም አይደለ። የገዛ ደሙን ይዞ ወደ እግዚአብሔር ዙፋን ገባ ነው የሚለው። ማንን ይዞ? እኛን ይዞ። አሁን እግዚአብሔር ለማሽተት ለማየት እኔን ለመመልከት የተጠቀመው የልጁን መስዋዕትነት ልጁ እኔን አፊት ለማቅረብ ብቁ ነው። ትሩዝ ማለት ይሄ ዝም ብሎ እንትን ምትዋሽ አቷሽ ምናምን የሚሉ ቋንቋ አይደለም። ኧረ ኢየሱስ ጌታ እውነት ፐርሰን ነው። በሌላ አማርኛ ትሩዝ በሉ እውነት የብዙሃን ሰው አስተሳሰብ አይደለም በሉ። እውነት የእግዚአብሔር አስተሳሰብ ነው። ስለዚህ አሁን መጽሐፍ ቅዱስ ሲናገር ወደ እውነት ሁሉ ይመራቸዋል ሲል መንፈስ ቅዱስ ወደ እግዚአብሔር አስተሳሰብ ይመራቸዋል ነው። ወደ እግዚአብሔር ሐሳብ ይመራቸዋል ማለት ነው። ብዙ የተማርከው ማስተርስ እያለ በሱ ቀመር ለመባረክ እየሞከርክ ሁሉ ነገር ፌል አረገብህ። አባት ሆይ ብለህ ጸለይክ። ከዛ ጌታ ሊባርክ ሲመጣ መንፈስ ቅዱስ ነው የሚመራ። ሲመራ ታዲያ ከእውቀት የቂል የሚመስል መንገድ ሊመራ ይችላል። የሞኝ አረቺ ኮኒ ምናም ልትል እና ያንስብሃል። ከዛ ትንቀውና ትተዋል። ንቀህ ስትተወው እናንተ ከባድ ነው ብለህ በጣም የረቀቀ ነው ብለህ የምትጠቀመው መንገድ ህይወት ውስጥ በረከት ያሳጣል። ኢየሱስ ጌታ። እስቲ በሉ መንፈስ ቅዱስ በሉ ወደ እግዚአብሔር ሐሳብ በሉ ይመራኛል። ነፍሴ በእግዚአብሔር ሐሳብ እንድትጠመድ ያረጋታል። በሌላ አማርኛ ወዳጆቼ መመራት በመንፈስ ቅዱስ መመራት ማለት በመንፈስ ቅዱስ ሐሳብ ቁጥጥር ውስጥ መውደቅ ማለት ነው። በእግዚአብሔር ሐሳብ ቁጥጥር ውስጥ መውደቅ ማለት ነው መመራት ማለት። ሁለተኛው መመራት ማለት በመንፈስ ቅዱስ መመራት ማለት መሞት ማለት ነው። ደግሞ መጽሐፍ ቅዱስ ሲናገር የሚወድ ቢኖር ወይም በሌላ አማርኛ ሊከተለኝ የሚወድ ቢኖር ራሱን ይካድ። መሞት ራስን መካድ ማለት ነው። ሰው መመራት ማለት ራስን መካድ ማለት ነው። ራሱን ያልካደ ሰው በመንፈስ ቅዱስ አይመራም። ለምን? ሐሳቡን፣ ዕውቀቱን፣ ምኞቱን በጣም የሚወድ አልቆ ልክ ነኝ ብሎ ራሱን ከእግዚአብሔር ሐሳብ በላይ ያስቀመጠ ሰው እሱ ራሱን ያልካደ ሰው ነው። ራሱን ያልካደ ሰው ደግሞ በመንፈስ ቅዱስ አይመራም። ለምን? እግዚአብሔር በዚህ ሂድ ሲለው አስተያየት አለው ለእግዚአብሔር። ለምሳሌ እግዚአብሔር ማኪያሎ ብረኒሳ ባርከኝ ቢዝነስ ልጀምር ፈልጋለሁ ብለህ አንድ 500 ሺህ ብር እጅ ላይ አለ። እግዚአብሔር ሆይ ያልክ 500 ሺህ ብሩን ስጥ ቢል ትሰጣል? ራሱን የካደ ሰው ግን ይሰጣል። ልባርከኝ ያልኩ ጭራሽ ነው ተለ ልግድ
ስጥ ይላል። አሁን ጭንቅላቱ የሰው እግዚአብሔርማ አይልም ይላል። አንድ ልጅም ስጠኝ ብሏል። እግዚአብሔር አንድ ልጅን ስጠኝ ግን ያለው ልጅ አልባ ሊያደርገው አይደለም፣ ዘር ማንዘሩን ሊባርክ ነው። ይኸውልህ ዓለም ሁሉ ተዋግቶት የማያሸንፈው አይነት ዘር የሆነው በአብርሃም ስጦታ ነው። አብርሃም ይስሐቅን በመስጠቱን አሁን የይስሐቅ ዘር ሁሉ እስራኤል መሸነፍ አይችልም። ሊያጠፉት የማይችሉትበት ምክንያቱ እግዚአብሔርን ስለሚያከብሩት አይደለም። እግዚአብሔር እንደ ቃል ኪዳኑ ይህን ህዝብ ይዞት እንጂ ህዝቡ እግዚአብሔርን ስለሚፈራ አይደለም። እንዴት ኃያል ሆኑ! ለምንድነው የእጆቻቸው ስራ የሚባረከው? እግዚአብሔር ለአብርሃም የሰጠው አይገርምም? እግዚአብሔር አብርሃም እንደ ዘሮች የጠላቶችን ደጅ ይወርሳሉ፣ በእውነት በረከት ባርካለሁ። መቼ ነው ያለው? ስጠኝ ሲል ሲሰጠው እግዚአብሔር በሉ ስጠኝ ይላል። አሜን። በጣም የሚያሳሳ ነገር ሁሉ እግዚአብሔር አይልም እያልክ የምትሸሸው ሰውዬ ይላል። ተለይ ይላል። የምትወጂውን ሰው ተለይ ይላል። ቀጤ ብቻ የለውም፣ ተለይም አለው። የእሱ ተለይ ቀጥል ነው። ራጆቼ የእሱ ተለይ ያስቀጥላል፣ ያንተ መቀጠል ያቆማል። ህይወት ቀጥ የሚለው ያንተ መንገድ ያቆማል። የኢየሱስ ተለይ ግን ህይወትን ያስቀጥለዋል። ወዳጆቼ የተለዩት ናቸው የቀጠሉት። አሜን አሜን። በመደባለቅ አትሆኑም፣ በመሸኮል አትወጡም ብሏል እግዚአብሔር። አረ ኢየሱስ ጌታ። እግዚአብሔር እንዲያል የተዋረደው የከበረው ከተዋረደው ምን ብትለይ በአንተ ዘንድ የእግዚአብሔር ያልሆነው ነገር ጽዩፍ ቢሆን፣ እግዚአብሔር የናቀው ነገር አንተ ዘንድ የተናቀ ቢሆን በዘመን ሁሉ የከበርክ ትሆናል። እግዚአብሔር ከዘርህ ጋር የማይናወጥ ቃል ኪዳን ይገባል። በአንተ ዘንድ ግን የእግዚአብሔር የተዋረደ ክቡር ከሆነ እመነኝ፣ መቼም ክብር የሚባለውን ቋንቋ በአማርኛ እንጂ በኑሮ አታዩ። እግዚአብሔር አንተን የሚያበዛበት መንገድ በመንፈስ ቅዱስ ምሪት ውስጥ ማጥፋት ነው። ራስን መካድ በሉ በ16 ማቴዎስ ወንጌል ራስን መካድ። ኢየሱስ ጌታ ነው። መንፈስ ቅዱስን ምሪት መከተው ወይም የመንፈስ ቅዱስ ምሪት ማለት መመራት ማለት ራስን መካድ የሰማይ አላችሁ። ኢየሱስ ጌታ ነው። ሃይማኖተኛ ሆነ ብቻ እድሜ ልክን እየተቅበዘበስክ መኖር ትፈልጋለህ? ጎን እኔ እየተቅበዘበስኩ መኖር አልፈልግም፣ ኢየሱስ በእኔ እንዲሰለጥን ፈልጋለሁ ትላለህ። እንግዲያውስ ከሌባው የሚያሸሽ ከሌላው የሚያሸሽ ምሪት አለው መንፈስ ቅዱስ። እንቀጥል። እኔ ግን ሕይወት እንዲሆንላችሁና እንዲትረፈረፍላችሁ መጥቻለሁ። እኔ ሌባው በሉ ሊያርድ ሊሰርቅ እንጂ ስለሌላ ስለምንም አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። እሺ፣ መልካም እረኛ እኔ ነኝ። መልካም እረኛ ማን ነው? አሁን ችግሩ እኛ የምንሸወደው እዚህ ጋር ኢየሱስ መንፈስ ቅዱስ ወደ ኢየሱስ ሐሳብ ወደ እግዚአብሔር ሐሳብ ሲመራ በጣም ምንጎዳ ይመስለናል። አንዳንድ ጊዜ የኛን ነገር ሙጥኝ አድርገን ካልያዝን ምንጎዳ ይመስለናል። የእግዚአብሔርን ፈቃድ በመጸለይ ውስጥ ምንጎዳ ይመስለናል። አይ እግዚአብሔር ቸር ስለሆነ ምናልባት የወደድኩትን ነገር ቢነጥቀኝስ ቢከለክለኝስ ብለህ ትሰጋለህ። ወንድሜ ሆይ እህቴ ሆይ እግዚአብሔር አምላክ መልካም አባት ነው፣ መልካም እረኛ ነው። ኢየሱስ ጌታ ነው። እና አንዳንድ ሰው እግዚአብሔር እኔ የወደድኩትን ነገር እየተከታተለ መምታት ልማዱ ነው የሚል። እግዚአብሔር አንተ የወደድከውን ነገር እየተከታተለ መምታት አይደለም ልማዱ፣ አንተን መጠበቅ ነው ልማዱ። ገብቷችኋል? ምለው እየጠበቀን እንጂ እየተከታተለ ነገራችን እያበላሽ አይደለም። ምክንያቱም ነገ ከነገ ወዲያ ትንሽ ወራት በኋላ አንተ ከገባ በኋላ ደግመህ እሱ ጋር እንደምትመጣ ያውቃል። አበም እንደምትል ያውቃል። ምን ነው ዝም አልከኝ? ያኔ ስገባ አልትግባ አትለኝም ነበር ትላለህ። እግዚአብሔር ደግሞ ከሰማይ ነብዬ ነበር ይላል። መቼ አልከኝ? በደጋግሜ ያልኩ። ምክንያቱም የምንወደውን መስማት ስለምንፈልግ ብሎን የነበረውን እንኳን አናስተውልም። ብሎናል እኮ ግን እኛ በነገራችን ላይ ምስክር በ3 ይጸናል፣ ምስክር በ4 ይጸናል ብለን የዞርነው የእግዚአብሔር ድምጽ ፈልገን አይደለም፣ የምንፈልገውን እስኪደግፍልን ድረስ። አሁን ብዙ ሰው ታይ ብሎ የሆነ እኮ መልእክት መጥቶለታል በሆነ አቅጣጫ፣ ግንስ ያንን ይታውና ማለት ሌላ ነብይ ፍለጋ
ኮንፈርሜሽን ይላል። ኮንፈርሜሽን አይደለም። ኮንፈርሜሽን ፈልጋ አይደለም። ልንገርህ ኮንፈርሜሽን ብትፈልግ ኖሮ ተው በቂ ነው። እግዚአብሔር አንዲት ነገር ተናገራል። አንድ ጊዜ ተናገረ፣ እርሷንም ሰማዋል። አሁን ደጋሚ የፈለገው ኮንፈርሜሽን ፈልጋ አይደለም። አንተ ነገሩን ስለምትወደው ድንገት ቀጥል ሚል ያንተ ነው ሚል እስክታገኝ ነፍስ ይፈልጋል፣ ይራባል። ከዛስ አሁንም ስትሄድ ድንገት ሌላኛው ማገልጋይ እግዚአብሔር እኔ የለውበትም ይላል ካለ ሌላ ትፈልጋል። አይበቃ? አሁን ይሄ ሁሉ ፍለጋ ለምንድን ነው? በቃ እግዚአብሔር አትሂድ እኮ በቂ ነው ብሎታል። ቀድሞ አትሂድ። አሁን በለዓም እየጠየቀ ያለው ጌታ ሆይ ከአመፄ ጋር ተስማማ፣ እስቲ ልራገምና ብር ልብላበት፣ ደሞዝ ልውሰድ፣ ምን አለ ባገኝ ብር። ከዛስ በለዓም እግዚአብሔርን ፈቃድ መገዛት እንደማይፈልግ ብታውቅ እግዚአብሔር ተቆጣ ይልና ቀጥሏል። ሄደ። አሁንም እግዚአብሔር ተቆጥቷል፣ ሄደ። አያውን እግዚአብሔር ፈቃድ አይደለም ይፈልገው። እሱ ብቻ አይደለም፣ በመንገዱ ላይ ቆመና እግዚአብሔር በነገራችን ላይ የሆነ ቦታ ላይ አህያዋ ቋጥኝ ውስጥ ተወጥፋ አልሄድም አለች። ቢደበድባት ትዞራለች፣ ቢደበድባት ትዞራለች፣ ቢቀጠቅጣት ትሄዳለች። ከዛ እግዚአብሔርም ይላል የአህያይቱን አፍ ከፈተ ይላል። ከዛ ዞር ብላ አትማታ አለችው። አህያ አትማታ አለች። አሁን ሰው አህያ ሲያወራ ቆሞ ያወራ። ይሄ ሰውዬ ምን ያህል ለመሄድ እንደፈለገ የምታውቁት አህያ እያወራ እንኳን አይመለስም። ሲነሳ ተቆጣ። አህያው ማውራት ብቻ ነው እንዴ? እኔ ከዚህ በፊት ስትመጣ እየፈለገውን ስትጭም ምን ብዬ አውቃለሁ ትላለች። እንደውም አላት አታስተውልም እንዴ አህያ እንደማታወራ ከዚህ በፊት አህያ ከዚህ በፊት አውርቶ እንደማያውቅ ራሱ እንዴት አላስተዋለም እንዴ? ምን ቢላት እንደውም በእጄ እንትን አለመኖሩ ጠቀመሻለ፣ ሰይፍ አለመያዜ ጠቀመሻለ፣ እቆራርጥሽ ነበራል። ምን አረኩ ትለዋለች። ከዛ ቆዩ ቢጮቤ አለመያዜ ይላታል። ከዛ መልአኩን አየ። ይሄ ሁሉ አይቶ አልፎ ሄደ። በዚህ ልክ እግዚአብሔር ሆይ እንዳልሄድ ፈልገሃል ብሎ አልተመለሰም። የብዙ ሰው ልብ እንዲህ ነው። እንዲህ ጌታ ሆይ ፈቃድ ምን እንድና ስላለ እንጂ መስማት አትፈልግም። አባ ወደ ፈቃድ ሁሉ ምረኝ። እግዚአብሔር ፈቃድን ሊመራ ሲመጣ ግን ወደ አንተ መንገድ ነው የምትከተል። አትፈልግም። አየህ፣ ለዚህ ነው ብዙ ነገሮች ጠባሳ የበዙብን፣ ብዙ ቁስሎች የበዙብን፣ ብዙ ያልተገቡ ጭንቀቶች የበዙብን። ምንድነው ካላችሁ ይኸውላችሁ አንዳንድ ነገር ሲጀመርም በሉ ሲችንካ ሲጀመርም በሉ ድገሙ ጨርሰን ነው እግዚአብሔር ጋር የምንመጣው። ወስነን ጌታ ሆይ ወስነን ወደን ውል ተዋውለን አላልለይሽ ላልለይህ ተባብለን ነው የምንመጣው። ጌታ ሆይ ፈቃድ ምንድነው ስል አሁን በዚህ ልክ ከወደድክ በኋላ እንዴት ትለያለህ? የሆነ ነገር ልንጠይቅ ስንመጣ በነገራችን ላይ ወደን አማራጭ በልባችን ማለት ነው የሆነ ነገር ከፍተኛ ቦታ ላይ አስቀምጣ አይደለም መጠየቅ፣ ዜሮ ላይ ገብተን ነው መጠየቅ ያለብን። ዜሮ ምንም እንደማያውቅ ሰው ሆነ ነው ማወቅ። አስተያየት በሚሰጥ ጭንቅላት እግዚአብሔር ጋር ትቅረብ። እግዚአብሔር በዚህ ሂድ ሲል ጌታ ሆይ እኮ አንተ ማታውቀው አንድ ነገር አለ የሚባል የሚመስል አይነት ይኸው ልምድ እንደሚያሳየው ልምድ ምን ሰራ አይታችሁ ከሆነ ይኸውላችሁ ብዙ ሃይማኖታዊ ልምምዶች ሰዎች ተጣብቆበት አልላቀቅ ብሎ ጭራሽ ያን ነገር ሲነኩበት ከሌላ ሰው ሁሉ ጋር የሚጋጩበት ነገር የእነሱን ህይወት እንኳን አልቀየረው። ምክንያቱ ምንድነው? መንፈስ ቅዱስ ሲመራቸው መመራት አይፈልጉም። ከዚህ በፊት ያልኩትን አንድ ነገር ልንገራችሁ ቅዱሳን፣ እኛ የመንፈስ ቅዱስ ኃላፊነቶች ነን። እኛ ለመንፈስ ቅዱስ የተሰጠን ሀደራዎች ነን። አሁን መንፈስ ቅዱስ ወደዚህ ምድር የመጣው እኔን ወደ ክርስቶስ ስራ ሊመራል። መልካም እረኛ ህይወቱን ስለ በጎቹ አሳልፎ ይሰጣል። መልካም እረኛ ህይወቱን ስለምኖቹ ስለ በጎቹ አሳልፎ ይሰጣል። እንቀጥል። ተቀጣሪ እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሄዳል። እሺ፣ ተኩላው በጎቹን ይነጥቃል፣ ይበትናቸዋል። ተኩላው በጎቹን ይነጥቃል፣ ይበትናቸዋል። ይህ እስቲ ቆይችን ቃል በላት። ተኩላው ሳይ ተኩላው በጎቹን ይነጥቃል፣ ምን ይላቸዋል? ይበትናቸዋል። ለዚህ ነው አንዳንድ ከተተከልክበት ህይወት በነገራችን ላይ ከሚለወጥበት
በፌሎሺፕ መካከል የሆነ ሰው ወሬ ይዞ መጥቶ የሚበትን የተኩላው ነው እሱ። ላይፍ እየተቀየረ ህይወት እየተለወጠ ሲው ስንሰደ ከምትማርበት ህይወት አንድ ምርጥ የሚመስል ሰው የሚገርም ሀሳብ ይዞ ይመጣና ስለ እንትና ሰምታል ብሎ ይነግራል። የሚገርም ግን አንተ ማስተዋል የማንችለው ህይወታችን ላይ ያየነውን ፍሬ እንኳን እንክዳለን። ሰውየው ካወራ በኋላ ስለ ኢየሱስ ከኢየሱስ ሰዎችን የሚለዩት በዛ መንገድ ነው። ያውቁታል፣ ተፈውሶበታል። ኧረ እሱ ኃጢአተኛ ነው አሉት። እንዴ እኔ እኮ አውቃለሁ። አየህ ኢየሱስን ጠንቅቆ የሚያውቅ ሰው እኔ ኃጢአተኛ እንደሆነ አላውቀውም። ይሄን የእናንተ እውቀት ነው፣ የእናንተ እውቀት። እኔ ግን አንድ ነገር አውቃለሁ፣ እሱ እኔም ፈውሶታል። ይኸውላችሁ አንተ የሆነ ሰው መጥቶ የሆነ ነገር ብሎ ከሆነ ፌሎሺፕ ውስጥ ሊበትን ሲል ማለት ያለብህ አንተ እንደምታውቀው ነው ያላውቅ። ኢየሱስ ጌታ ነው። እኔ ግን ማውቀው አንድ ነገር ነው። ምን? ያ ሰውዬ ህይወቴን ቀይሮታል። ኢየሱስ ላይፌን ቀይሮታል። አሜን። በመንፈስ ቅዱስ ተመሩ። አሜን። ግርግር አትምረጡ። ሁልጊዜ እግዚአብሔር የግርግር አጃቢ አይምሰላችሁ። የእናንተ ድል ያለው ማለት ነው ሙሉ በሚመስል ሲስተም ውስጥ አይደለም። የእናንተ ድል ያለው እግዚአብሔር በሚመራችሁ መንገድ ላይ ነው። የሚሸሸውም ተቀጣሪ ስለሆነና ለበጎቹ ደንታ ስለሌለው ነው። ወዳጆቼ ለበጎቹ ደንታ የሌላቸው ሰዎች ከረኛው ይለዩናል፣ ተኩላ ናቸው። ስለዚህ ደንታ የሌላቸው ሰዎች አትስሟቸው። ገብቷል መልካም ምለው ነገር ኢየሱስ ጌታ ነው። ላይፍ ቫልዩ የማይሰጥ የመንፈስ ቅዱስ ምሪት አይደለም እሱ። ወደዛ ሲስተም አይመራህም እሱ። እሺ መልካም እረኛ እኔ ነኝ። መልካም እረኛ እኔ ነኝ። በጎቼን አውቃለሁ እነርሱም ያውቁኛል። እቺም በል ያጀበስ በጎቼን እስቲ ጮክ በሉ። በጎቼን አውቃለሁ እነሱ ያውቁኛል። ይኸውላችሁ ከእግዚአብሔር ጋር መኖር እንድንችል የሚረዳን እርሱ እኛን ማወቁ ብቻ አይደለም፣ እኛ እርሱን ማወቃችን ነው። በነገራችን ላይ የሰላማችን ሚስጥር፣ የመረጋጋታችን ሚስጥር፣ ከጨለማው የመዳናችን ሚስጥር እሱ እኛን ማወቁ አይደለም፣ ያወቀንን ማወቃችን። ምክንያቱም እግዚአብሔር እኛን ያቀናል፣ እርሱን አለማወቃችን ግን ያናውጠናል። በላው ሲል ወይ እዚሁ እሱ ውስጥ እኮ ነው። አይታችኋል? ህፃናት ልጆች አባትና እናት ወይም የሆነ ሰው ከያዛቸው በኋላ ሲጫወቱ የመታው ልጅ ላይ እንዴት እንደሚያላግጡ እየዞሩ እዛ ጋር ይበሽቀኝ ይላል። አሁን ከአባቱ ጋር ነው፣ አይፈራም። አሁን ይኸውልህ ሰው እንዴት ኢየሱስ ይዞት ሆኖ እዛ ጋር ያለው እንዲህ የሚለው ምናምን እንዴት ትላለህ? ቸርች መጥተህ ወጣው ፈረስኩ ነቀልኩ ካልክ በኋላ አትልቀቅ። አደገኛ ምት እሱ ነው። እዚህ መጥተህ ረማሱ ብርዲያጎ ሳይዘይ በቀኝ በግራ ባባተ የዘር ካንት ምናምን ብለህ ካልክ በኋላ ከኢየሱስ ጋር ያለን መጣበቅ ስትለቅ ያጌው ያኔ ነው ቷ ሚያረገ አጎላመታት ይመታል፣ ትንፋሽ ያሳጥራል። ምክንያቱም አቅምን ማወቅ ጥሩ። የኔ አቅም ኢየሱስ ጋር ነው፣ ከኢየሱስ ውጪ አይደለም። ኢየሱስ ጎናለን ከኢየሱስ ውጪ። ሰይጣን ከኢየሱስ ውጪ ነው የኛ ስስ ጎን። ከኢየሱስ ውጪ ሲያገኝ እንደዛ ነው አታክም ያደርጋል። ከዛ መቼ ተዝለፍልፈ እንደወደቀ ውሃ በፌስታል ትሆናል። ውሃ በፌስታል አጥንት የለው። ውሃ በፌስታል አይደራጅ። ውሃ በፌስታል ሰልፍ አይሰለፍ። እንዲህ እንዳለ ወዳጆቼ፣ እንደዚህ ውሃ በፌስታል ከሆነ ህይወት ጌታ ያድናችሁ። አረፈ ውሃ በፌስታል የሆነ ላይፍ የሚኖር ሰው። አንዳንድ ክርስቲያን ውሃ በፌስታል፣ መንፈሳዊ ዓለም ላይ ውሃ በፌስታል፣ ስፒሪቹ ዓለም ላይ በቃ ሰይጣን ሲያየ ውሃ በፌስታል እና መንፈሳዊ ዓለም ላይ ግን እምነት እያደገ ሲመጣ ያቺ ማለት ነው እስፒ ነቅለ ነው የምትሄደው። በሰልፍ መሃል ይላል በጦር መካከል ግን አይቆስሉም ይላል። ማይ ጋድ! አረ ኢየሱስ ጌታ ነው። እግዚአብሔር ላይ ያለው ዕውቀታችሁ ነው ኮንፊደንሳችሁ። በጎቼ ያውቁኛል። ኮንፊደንሳችሁ እሱ ጋር ነው። አሁን ዕውቀት የሌለው ሰው ጋር ኮንፊደንስ የለም፣ ፍርሃት፣ ፉከራ ብቻ ነው ያለው። አሁን አብዛኛው አማኝ አጋንንት አካባቢ ላይ ፉከራ እንጂ በነገራችን ላይ እምነት ድፍረት አይደለም ያላቸው። ይፎክራሉ እንጂ በነገራችን ላይ አይረጋጉም፣ ኮንፊደንስ የላቸው። ለምን? አያውቁትም። ዋጋው ሄ ይላል። ከዛ
በላው አንድ የሚል ድምፅ ከሰሙ በትን ጩኸታቸው ጸሎት ሁሉ ይተዋል። አሁን ተቃውሞ ላይ ይሄ በጣም ዘርፈ ብዙ ድምፅ የምትሰማው እምነት አይደለም። አሁን ተቃውሞ ላይ ታቻል የቸርች በጣም ልዩ አይነት ከለር ያለው ድምፅ ነው የምትሰማው። ምናምን ይሄ ሁሉ ድምፅ የፍርሃት እንጂ የእምነት አይደለም። አይታችኋል? ጻብ ላይ እንኳን ማለት ነው ይኸው ሊያዝ ብቻ ቅንጥስ ብጥስጥስ የሚሉ ሰዎች ማለት ነው። በነገራችን ላይ የሚመቱት እነሱ ናቸው። ለምን? የተረጋጋው ሰውዬ ምኑ ጋር ምን አንድ ሰው ዝም ብሎ ከተረጋጋ ተው፣ በእውነት መተው ጥሩ ነው። አሜን አሜን። አው ምናምን እንዲህ ጡንቻ አትይ ተው። አንዳንዴ ጥሩ አይደል? ምንም ምክንያቱም ይኸውላችሁ ሃሌሉያ አይደለም እውቀት ነው። አሁን እያንዳንዱ ምኑ ጋር ብትነካ ምኑ ጋር ነክቶ እንደሚፈታታ ያውቃል። ከዛ እውቀቱ ያለው ሰው አንተ ጋር ምን አታገለው የሆነች ነገር ነካክቷ አድርጎ አቅፎ ያስተኛል። ኢየሱስ ጌታ። እግዚአብሔርን ስታውቁ ሰይጣን ሲጮህ እንደዚህ ነው የሚሰማችሁ። ምኑ ጋር ነክታችሁ ምን እንደምታደርጉት ያውቃችሁ ይገባችኋል። ስለዚህ መፎከር ሳይሆን ፍጹም መረጋጋት፣ እረፍት። ኢየሱስ ጌታ ነው። ይኸውላችሁ እኔ በጎቼን አውቃቸዋለሁ አለ። እሺ ያዙልኝ። ኢየሱስ ለምንድን ነው እቺን ስሙኝና በቃ እዩ በጎቼን አውቃቸዋለሁ። እሺ ለምን ይመስላችኋል? ኢየሱስ ማዕበሉ እየበረታ ጌታው አታይኝ ምን ነው ጨካክ እያለ ለምን ደው ዝም የሚለው ግን ኢየሱስ ለምን በዚህ ልክ የሚረጋጋው? አንተ ግን ምንድነው በቃ በእኔ ነገር ስትሰቃይ ደስ ይላል እንዴ? ልያለቀስ ጾም ተሉ አባ ወይ የኔ ጌታ እባክህ ድረስልኝ። ዝም። ኧረ ተው የቤት ኪራዩ ደረሰ እኮ። ዝም። ኧረ ከመስሪያ ቤት እኮ አባራለሁ ብሎ ወረቀት ሰጥተውኛል። ጻት። ትደውላለህ የሆነ ነብይ ጋር ጻት። ምንም ራሱ የተለየ ነገር አይመጣም። ለምን ይመስላችኋል? ልንገራችሁ ጠንቅቆ ያውቀናል። ጠላቴንም ያውቀዋል። ስለዚህ አሁን እሱ የመረጋጋቱ ሚስጥር መቼ ምንም ሊያረጋችሁ እንደማይችል ስለሚያውቅ ነው የሚረጋጋው። የኛ ደግሞ ጩኸት ስለ አለማወቃችን። ከዛ ቀጥለን ስንሄድ አለ በጎቼ ድምጼን ምን ይላሉ? ይሰማል። በሉ እስቲ ከዛስ ይኸውላችሁ እኔም አውቃቸዋለሁ እነሱም ያውቁኝ። ከዛስ ይከተሉኛል። በጎቼ ድምጼን ይሰማሉ ይከተሉኛል። ወንድሜ ድምጹን ስሰማ ግጦሹን ልቀቅ። አልሰማኸኝም? ድምጹን ስሰማ የጌታህን ግጦሽ ልቀቅ። ሱቄ ብላ አትበል። ትንሽ ሱቅ ላይ ሙጥጥ አትበል። ግጦሹ አሷል። ግጦሹ አያኖርም። እረኛዬ ነው የሚያኖረኝ። አሁን ችግሩኛ እሱ በከፈተልን በር ላይ ነው። በነገራችን ላይ ግጦሹ ላይ ተመስጠን ማለት ህይወታችን ግጦሹ የሚጠብቀው ይመስለናል። እና በጉ እረኛው ሲጠራን አቤት አንል። ድምጻችሁ ልክ ሲሰሙ ግጦሻችሁን ጥለው ወደ እረኛችሁ ሲሮጡ በጎቹን አላያችሁ? በጎቼ ድምጼን ይሰማሉ ማለት ነው። ከዛ ግን ከሌላው ግን ይላል ይሻሻሉ። ለምን? የሌላውን ድምጽ አያውቁትምና። አይገርም? ሌሎች ጠርቷቸዋል፣ ግን በጎቹ ከፋላሉ፣ ወደሱ አልመጡ። ስለዚህ የኛ ፕሮቴክሽን የኛ ሰላም ይሄን የሚመራንን አምላክ ማወቅ ነው። ኢየሱስ ጌታ። አንዳንድ የሚመስሉ ድምጾችን እንዴት ለይቼ ልኖር የሚለው እንዴት እነዛን ሁሉ ነገሮች አወራቸዋለሁ። ወዳጆቼ ደግሜ ነግራቸዋለሁ። አጠገብ ያለውን ሰው መንፈስ ቅዱስ መሪህ ነው በሉ። እቤትህ ውስጥ በሉት። ታዛቢ አታርገው በሉት። ይኸውላችሁ በጌታ ፊት ልንገራችሁ፣ ሁሉም ነገር ስታረጉ በመንፈስ ቅዱስ ሃይማኖታዊ ስርዓት አታርጉ። በባሲኖር ሲዞር በሉ የትኛውንም ሆሊ ስፒሪትን ስሙ። ውስጥ እሶክ ያትስጥ ካላትስጥ እሱ ነው በረከት። ምን ስጥ ይላል፣ ምን አድርግ ይላል፣ እንዴት ሁን ይላል። ሰርች ስትመጣ ባል እንዴት ጸልይ ይላል። አንዳንድ ጊዜ አሁን እየተሰበከ እናንተ ባህሪያቸው አይደለም፣ ግን የሆነ ነገር ቁምና ጩም ካለ ምሪት ነው እሱ። ምን በቃ እኔ ቁጭ ብዬ ብጮስ ደግሞ ዝም ብዬ ራሴን ችዬ ባልፈስ ብለህ ሃይማኖተኛ እየሆንክ ነው። ስጮው የሚሰበር ነገር አለ። ይሄ መንፈስ ቅዱስ ማለት ነው። እንደዚህ ተነስና እልል በል ሲል ምሪት ነው።
ያንን ስታረግ ሳምቲንግ አፕን ያደርጋል። ያ የህይወትን ጥያቄ በዛ መንገድ ይል። እኛ ግን ይሄ ስርዓቱ፣ ወጉ፣ ሃይማኖቱ እንትን ብሎናል፣ ጠፍሮናል። ሳቅ ሲል ራሱ አስገ ውስጥ መሳቅ ፈልጎ ብለህ ምንድነው እንትን አንዳንድ ሰው ይሄ ባህል አድርጎት በቃ እንትን ምናምን ብሎ እግዚአብሔር ሊያስቀው ሊያጫውተው እየፈለገ እንኳን አይጫውትም። እግዚአብሔር አያውን ልጄን ለማጫወት ሞክራለሁ፣ ኮረኩረዋለሁ፣ እንደዚህ ያደርጋለሁ። ልጄ ራሱን ልቅቅ አድርጎ ይስቃል፣ ይጫወታል። ሲሪየስ ቢሆንብኝ ብላ አስብ። ልጄ አሁን ላጫውተው ቤኑን እየሞከርኩ እሱ ስርስ ብሎ ማለት ምንድነው ህፃን የምትሆነው ቢለኝ ምንድነው ትልቅ ሰው አይደለም ቢለኝ እና አንዳንድ ሰው በጸሎት ቤቴ ደስ አሰኛለሁ አይደል? እግዚአብሔር ሊያስደስት እየሞከረ ነው። አንተ ግን ሃይማኖት አስሮሃል። እየመራህ እኮ ነው። ስፍራ አትለቅም። የምትለቀው ስፍራ የጌታን ብቻ ነው። ሌላውን ይሄ ሃይማኖት የሰጠንም አትለቀውም። ተጣብቀሃል። ጥብቅ ታማኝ እንዴ በጌታ ኢየሱስ ኢንጆይት እግዚአብሔር ፊት ደስ ይበልህ። ይኸውላችሁ እግዚአብሔር አንዳንድ ጭንቀቶችን በነገራችን ላይ ከህይወት የሚነቅለው ኢየሱስ ጌታ ነው። ነገሩን ቀይሮት አይደለም፣ በሱ ኢንጆይ እንድታረግ በማድረግ ነው። ተንቀሳቀስ፣ ልቀቀው። ዝለል ሲል ራሱ ዝለል። አንዳንዴ ወርሺፕ እየተደረገ ውስጥ ዝለል ይላል አይደል? እንዲህ አለቅም መከራ። የኔ ልጅ ያስቀኝ አንድ ባህሪ ያለው መዝለል አይችልም። በቀደም አሬ ልጅ ብዬ መዝለል ላለማመደው ሞከርኩ። እስቲ ባባዬ እንደዚህ በለለዋል። እንደዚህ ጋዝ በጣም ሲዘል ነው እሱ በጣም እየዘለለ ነው። አንዳንድ ሰው በነገራችን ላይ አንዳንድ ሰው በቪዲዮ ባሳያችሁ በጣም እየሳቀ ነው። በጣም እየሞተ ነው። በሳቅ ተፈራፈርኩ። ታውቃላችሁ እየተንፈራፈረን ሙያ በልብ የሆነ ሰዋል። ሁሉ ነገሩ በልብ አጠገብ ያለው ሰው ኧረ ተው እባክህ በሉት። ቸርች ስመጣ ማለት ነው በተለይ እንደው ኢየሱስ ላይ ትክበል። ከዛ ሊያጫውት ሲሞክር እስቲ ቀለል በል፣ ወደ ነጥብ አትመለስ። እንዴ ስንተኛ ነጥብ ላይ ነኝ ብሎ አሁን እያስተማርኩ አይደል? ስንተኛ ነጥብ ላይ ነኝ እንኳን ብሎ ወደ ነጥቡ የሚመለሳል። ይሄ እቤት ከመጣበት የችግር ፖይንት ላይ አትመለስ። ሁሌ ወደ ነጥቤ ምን ላይ ነበር እንኳን የተነሳሁት ከቤት ስወጣ? ኦኬ ጀበናው ተሰብሮ ጀበናው ላይ ስራ ቦታ ነበር አይደል ያባረሩኝ። ወዲያው አንተ ሰው ማለት ነው እግዚአብሔር ሊያስቀው ሊያስረሳው ሲሞክር እያሰላሰለ ነው የሚተክዘው። ለዚህ አንዳንድ ጊዜ ለቅሶ ለማልቀስ ፈልጋችሁ ከፍቷችሁ እምቢ ብሏችሁ አቅም ለቅሶ ታውት ጌታ ምስክሬ ተውት። እግዚአብሔር እኮ እኔ ማላውቀውን ስለሚያውቅ ነው ለማልቀስ። ከዛ እኛ ችግሩ ደግሞ ዋላ አንዳንዱ ጭስ ፈልጎ ሁሉ ነው የሚያለቅሰው። ጌታ እንደዚህ ጨንቆ አይኑን አላለቅስ እንኳን እንባው ቢለው ቶኑን የለቅሶ ያደርገዋል። አባይ እንባ የለም አባይ ታዋው ለምን ትሰቃያለህ? አንዳንድ ይኸውልህ እግዚአብሔር አንተ ተበላሽቷል የሚል ወረቀት ነው ያየኸው። እግዚአብሔር ግን ከደቂቃዎች በኋላ ያለውን ያውቀዋል። ለዚህ ነው ልብ ደስ የሚለው። ነገሩ ተበላሽቷል። ለምንድን ነው ግን ውስጥ የማይረበሸው ብላችሁ አታውቁም? አይምሮ እየተረበሸ ልብ ግን ተረጋግቶ አያውቅም። ስፒሪት ተረጋግቷል፣ አይምሮ ግን ይረበሻል። ይኸውላችሁ ሁሉን የሚያውቅ አምላክ በውስጥ አለ። እግዚአብሔር ከሰዓታት በኋላ ምን ማድረግ እንደሚችል ያውቃል። አረፍ በሉ። ጌታ ይባርካችሁ። በቃ ይሄ የመንፈስ ቅዱስ ምሪት ይባላል። አሜን። የሆነ ሰው ቤት እንኳን ልትሄዱ ስትሉ አትሂዱ፣ በዚህ ፀሐይ ቤት ሰውየው የለም ያለ መንፈስ ቅዱስ ነው። ለምን? ከሄድክ በኋላ ምን እንደምትል ያውቃል። ትበሳጫለህ። ከዛ በኋላ በዚህ ፀሐይ እንደሱ እንዳይፈጠር ፈልጎ ነበር ውስጥ የለችም የለም ያለው።
ቢሮ ሰውየው የለም ይላል ውስጥ ጭክ ብለህ ትሄዳለህ። ከዛ ተበሳጭተህ ትመለሳለህ። ኢምንት የምትላቸውን ነገር ሁሉ ይጠነቀቅልሃል። እንኳን ትልልቅ ስብራቶች ይቁርና ተራ የምትባለው ፀሐይ ሐዘን እቺ ፀሐይ በፀሐይ እንኳን የሚፈጠረውን መበሳጨት ይጠብቃል። ዋው! እንዴት ያለ ወዳጅ እንዳለ የምታውቁ፣ እንዴት ያለ ጠንቃቃ ሩሩ ወዳጅ አተመፈሪስ ይገደማ። አያችሁ፣ መንፈስ ቅዱስ የመኖር ምክንያት ወዳለበት እሱ ወዳለበት ወደ ገነት ነው የሚመራ። ቢ ፕሬይ መንፈስ ቅዱስን ተከተሉት። የዳዊት ኃያላን የተባሉት እዚህ እንትን እያለ ማለት ጫካ ተሰዶ ወዳለው ቦታ ነው እግዚአብሔር ይመራቸው። ከዛ ግን ከጫካ ኃያል ሆኖ ወጡ። ያ ጫካ ጎሬ ለጎሮ የሚዞረው ዳዊት ነበር ለካ ንጉስ። እግዚአብሔር ሲመራ ጫካ ያለው ሰው ንጉስ እንደሚሆን ይገባሃል። ድምፄን ይሰማል፣ ያውቁኛል፣ ይከተሉኛል። ከሌላው ግን በነገራችን ላይ መከተል ብቻ አይደለም፣ የበግ ባህሪ መሸሽም ነው። ምሪት መሸሽም ነው። እስቲ በሉ ምሪት መሸሽም ነው። እምቢ አለበት፣ እምቢ አለበት፣ እምቢ አለበት። ኢየሱስ ጌታ። ኢየሱስ አይደል እንዴ ያሉት? እሺ አይባልም። ወደ ህይወት የመጣለት ዳርም የመጣ ክርስቲያን ነው የሚለው ብቻ አይደለም የምናየው። በጌታ ነው። አዎ በጌታ ነው። ግን የጌታ ነው ያልኩት ገብቶሻል? የጌታ ነው ክርስቲያን ነው ቢሉ የቤንቴ ማህበረሰብ ውስጥ አለ። ግን የጌታ ነው ወይ? የጌታ ነው ያልኩ ጌታን ይሰማል ወይ? ይመራል፣ በፈቃዱ ይገዛ ዴል ባልካችሁ። አሜን። መመራት በሉ እስቲ ድገሙ። በመንፈስ ቅዱስ መከበብ ነው። ዶሜን ይኸውላችሁ፣ በመንፈስ ቅዱስ ተጽዕኖ ውስጥ መውደቅ ነው። ኢየሱስ ተጽዕኖ ሲያደርግ ሲከብህ